የክርስትና እምነት ተከታዮች እንኳን ለጥምቀት የከተራ በዓል በሰላም አደረሳችሁ። እንግዲህ በዛሬው ዕለት በመላው የሀገራችን አካባቢዎች የከተራ በዓል በድምቀት እየተከበረ ይገኛል። እኛ በምንገኝበት በዚሁ በባህር ዳር ከተማም የከተራ በዓል እንደምንመለከተው በምስሉ በድምቀት እየተከበረ ይገኛል። እንግዲህ እንደ ባህር ዳር ከተማ ደረጃ ማለት ነው በሁለት ቦታ በተዘጋጁ የከተራ ቦታዎች ነው እንግዲህ በድምቀት እየተከበረ የሚገኘው ማለት ነው። አንደኛው አሁን የምንገኝበት በቀበሌ 13 የሚገኘው በተለምዶ ዲፖ በሚባለው አካባቢ በሚገኘው የከተራ ቦታ ነው ማለት ነው። በዚሁም ታዲያ ወደ 31 የሚደርሱ አድባራት በዚሁ ቦታ ላይ ያከብራሉ። በሌላ በኩል ደግሞ እንግዲህ በአባይ ማዶ በሚገኘው የጥምቀት ወይም የከተራ ቦታ ደግሞ ወደ 17 የሚደርሱ አድባራት ሰብሰብ ብለው የሚያከብሩበት ሁኔታ ነው ያለው ማለት ነው። እንግዲህ ታቦታቱ ከየአጥቢያ አድባራቱ ማለት ነው በመነሳት ወደ የከተራ ቦታው ደርሰዋል ማለት ነው። በአሁኑ ወቅትም የተለያዩ የዝማሬ ወረቦችና ልዩ ልዩ ሃይማኖታዊ ክዋኔዎች ናቸው እየተከናወኑ የሚገኙት ማለት ነው። እንግዲህ የጥምቀት በዓል ሲከበር በተለይ እንግዲህ ሃይማኖታዊ ይዘቱን በጠበቀ መልኩ በሌላ መልኩ ደግሞ የሀገራችንን ባህልና እሴቶችንም ባከበረና በጠበቀ መልኩ በድምቀት ነው እየተከበረ የሚገኘው ማለት ነው። እንግዲህ እንደምንመለከተው በአሁኑ የዝማሬና የወረብ ስነ ስርዓት ነው እየተከናወነ የሚገኘው። ምዕመኑም በተለይ እንግዲህ ሀገረኛ የተለያዩ ባህልን የሚያደምቁ የተለያዩ አልባሳትንም በመልበስ ነው እንግዲህ በድምቀት በዓሉን እያከበረ የሚገኘው። እንግዲህ የጥምቀት በዓል ከተለያዩ አካባቢዎች የተለያዩ ነዋሪዎችን የሚያገናኝ በዓል ነው። ከዛ ባለፈም እንግዲህ በርካታ ቱሪስቶችም የሚታደሙበት በዓል እንደመሆኑ መጠን እንግዲህ በባህር ዳር ከተማ እየተከበረ በሚገኘው በዓል ላይ እንግዲህ በርካታ የውጭ ሀገር ዜጎችም እየታደሙበት ይገኛሉ። ይህ ደግሞ ታዲያ ለሀገራችን የቱሪዝሙ ዘርፍም ማደግ ማስተዋጽኦ እያበረከተ ይገኛል ማለት ነው። እንግዲህ በአሁኑ ሰዓት ከወረብ ስነ ስርዓት በኋላ ደግሞ የተለያዩ ሃይማኖታዊ ክዋኔዎችም ይከናወናሉ ተብሎ ይጠበቃል። እንዳጠቃላይ ግን እንግዲህ በአንድነት ሰብሰብ ብለው በዓሉን እያከበሩ ይገኛሉ። የአንድነት በዓል ነው። ህብረ ብሔራዊ አንድነትን ባጠናከረ መልኩ በአንድነት በዓሉ እየተከበረ ይገኛል ማለት ነው። እንግዲህ ወደኋላ ደግሞ ያለውን የበዓል ድባብ ደግሞ እየተመለከትን ለተመልካቾች የምናደርስ ይሆናል። ለመላው የክርስትና እምነት ተከታዮች እንኳን ለከተራ በዓል በሰላም አደረሳችሁ በድጋሚ